እኔ ሙስሊም ነኝ። ስውሯ ማርያም ማውቃት በቲክቶክ ነው። ቲክቶኩን እያየሁ ያለ ኧረ ስውሯ ማርያም እስቲ ስውሯ የምትባይ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልሽ እኔ በድዬም ሆነ ኃጢአተኛም ሆነ ይቅር ብለሽኝ እኔም ልሽ አልኳት። ከዛ ተኝቼ አየኋት። እኔ ኃጢአተኛዋ እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ፣ እንግዳውስ ይቅር እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅሽ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አለ። ስውራ ወይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላድርግ? እንደ እናቴ እንዳማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜን አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘጋው መጣሁ። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይህ ህፃን ልጅ እንዴት አደርጋለሁ? በቃ ደርሶ መልስ አይደለም አዳሪ ነው አለኝ። ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያውቃል አለኝ። መጣሁ። ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር፣ የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን ይሰማል። ከዛ ሄድኩኝ። ከዚህ ወሰድኩት የስውሯ ማርያም ቅቤ እምነቱን ሰጥቼ ስውሯ ሆይ አንቺ ታውቂያለሽ፣ አንቺ ያድኝልኝ፣ አንቺ ዳብሽልኝ ብዬ እምብርቱንም በአፉንም ሰጠሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበረ። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ ዳብሻት፣ አንቺ ዱዳ ህፃን ልጅ ምን ታውቃለች፣ አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጣሁኝ። አስወጥቼ ከዚህ ከመምጣቴ በፊት ያስወጣሁኝ እንዳለ ጉንዳን ሆነ። ስውሯ ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩ። ከሚገርማቸው እየሞተ ትንኝ ሆን አልታየም፣ ጠፋ። ስለዚህ ስራ አልነበረኝም ነበር። እኔ ያረገችልኝ ታምር እኔ እንጃ አላውቅም። ስራ አልነበረኝም ነበር፣ ስራ ሰጠችኝ። ዛሬ የመጣሁት ከሚገርማችሁ ቤተሰብ የቅርብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች። የእሷ ቃል ለመመስከር ስላለብኝ እና እሷ ምንም ይሰራ ነገር የለም። እኔ አመስግኑላት፣ አመስግኑላት።